ምዕራፍ 7 ማየ አይህ። እግዚአብሔር አምላክ ኖኅን አለው፣ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ። በዚህ ትውልድ በፊቴ ጻድቅ ሆነህ አይቼሃለሁና ከንጹሕ እንስሳ ሁሉ 7 ተባትና እንስት፣ ንጹሕ ካልሆነም እንስሳ 2 ተባትና እንስት፣ ከንጹሕ የሰማይ ወፍ ደግሞ 7 ተባትና እንስት፣ ንጹሕ ካልሆነ የሰማይ ወፍ 2 ተባትና እንስት እያደረግክ በምድር ላይ ለምግብና ለዘር ይቀር ዘንድ ለአንተ ትወስዳለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርሁትንም ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁና። ኖኅም እግዚአብሔር አምላክ ያዘዘውን ሁሉ አደረገ። ኖኅም የጥፋት ውኃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረው። ኖኅም ስለ ጥፋት ውኃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹሐን ወፎችና ንጹሐን ካልሆኑ ወፎች፣ ከንጹሕ እንስሳ ንጹሕም ካልሆነ እንስሳ፣ በምድር ላይ ከሚንቀሳቀስ ሁሉ እግዚአብሔር ኖኅን እንዳዘዘው 2 ተባት እንስት እየሆኑ ወደ ኖኅ ወደ መርከብ ውስጥ ገቡ። ከ7 ቀን በኋላ የጥፋት ውኃ በምድር ላይ ሆነ። በኖኅ ዕድሜ በ6ኛው መቶ ዓመት በ2ኛው ወር ከወሩም በ17ኛው ዕለት በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ፣ የሰማይ መስኮቶችም ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያውም ቀን ኖኅ ወደ መርከብ ገባ። የኖኅ ልጆችም ሴም፣ ካም፣ ያፌትና የኖኅ ሚስት 3ቱም የልጆቹ ሚስቶች ከእርሱ ጋር ገቡ። አራዊቱም ሁሉ በየወገን እንስሳትም ሁሉ በየወገናቸው በምድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበሩ ወፎችም ሁሉ ሥጋ ያላቸው ሕያዋን ሁሉ 2 እየሆኑ ወደ ኖኅ መርከብ ውስጥ ገቡ። ሥጋ ካለው ሁሉ የገቡትም ተባትና እንስት እግዚአብሔር ኖኅን እንዳዘዘው ገቡ። እግዚአብሔር አምላክም መርከቧን በስተውጪ ዘጋት። የጥፋት ውኃ በምድር ላይ 40 ቀንና 40 ሌሊት ነበረ። ውኃውም በዛ፣ መርከቢቱንም አነሣ፣ ከምድርም ወደ ላይ ከፍ አለች። ውኃውም አሸነፈ፣ በምድር ላይ እጅግ በዛ። መርከቢቱም በውኃ ላይ ተንሳፈፈች። ውኃውም በምድር ላይ እጅግ በጣም አሸነፈ፣ ከሰማይ በታች ያሉ ረዣዥም ተራሮችን ሁሉ ሸፈነ። ውኃው ወደ ላይ 15 ክንድ ከፍ አለ፣ ረዣዥም ተራሮችንም ሸፈነ። በምድር ላይ ሥጋ ያለው የሚንቀሳቀስ ሁሉ ወፉም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ፣ ሰውም ሁሉ ጠፉ። የሕይወት እስትንፋስ ያለው ሁሉ በየብስም ያለ ሁሉ ሞተ። በምድር ላይ የነበረውም ሁሉ ከሰው ጀምሮ እስከ እንስሳ እስከሚርመሰመሰው ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሰ። ኖኅም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውኃውም 150 ቀን በምድር ላይ ሞላ።